በአሁን ሰዓት በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ህልም እያሳደዱ ይገኛሉ። ይህም በአንድ መጽሐፍ፣ በአንድ ኮርስ ወይም ደግሞ አንድ ድብቅ ፎርሙላ በማወቅ ሙሉ ህይወታቸውን ትራንስፎርም ማድረግ ነው። ይህም የሚሆንበት ዋነኛው ምክንያት ኦንላይን ኮንሱም የምናደርጋቸው ኮንተንቶች ናቸው። ይህን መጽሐፍ ካነበባችሁ ዲሲፕሊን ትሆናላችሁ። ይህን ኮርስ ከወሰዳችሁ በጥቂት ወራት ሀብታም፣ ሰክሰስፉል እንዲሁም ኮንፊደንት ትሆናላችሁ የሚሉ ኮንተንቶች አሁን ላይ ከምን ጊዜም የበለጠ እየበዙ ይገኛሉ። አይ ኖ እነዚህ ነገሮች ተነሳሽነትን ይፈጥራሉ። እውነታው ግን እኛ አክሽን እስካልወሰድን ድረስ ምንም አይነት ጥቅም አይሰጡንም። ጥናቶች እንደሚያሳዩት ከሆነ በየአመቱ ጥቂት የማይባሉ ሰዎች ብዙ ገንዘብ እያወጡ እነዚህን መጽሐፎች እንዲሁም ኮርሶች ይገዛሉ። ግን ለአብዛኛው ገዢ እነዚህ ነገሮች ምንም አይነት ለውጥ አያመጡለትም። ይህም የሚሆነው ብዙ ሰው እነዚህን ነገሮች መግዛት እንዲሁም አኳየር ማድረግን ከፕሮግረስ ጋር ስለሚያገናኛቸው ነው። ከነዚህ መጽሐፎች ምን ማድረግ እንዳለብን የሚገልጹ ፍሬምወርኮችን እንዲሁም የተለያዩ ኢንፎርሜሽኖችን እናገኛለን። ግን አብዛኞቻችን እነዚህ ነገሮች ካገኘን በኋላ ስታክ እናደርጋለን። እነዚህ ኮርሶች እንዲሁም መጽሐፎች በራሳቸው እኛን ትራንስፎርም አያደርጉም። እነሱ ጀስት ቱሎች ብቻ ናቸው። ትክክለኛ ትራንስፎርሜሽን የሚያመጣው ከነዚህ ቱሎች ያገኘነውን ኢንፎርሜሽን እንዲሁም የተለያዩ ፍሬምወርኮችን ዴይሊ ህይወታችን ላይ አፕላይ ማድረግ ስንጀምር ነው። ይህን ካላደረግን ራሳችንን እዛው የነበርንበት ስቴጅ ላይ ያለምንም ለውጥ ነው የምናገኘው። እንደውም አሌክስ ሆርሞዚ ስለዚህ ጉዳይ የሆነ ቪዲዮ ላይ ሲያነሳ ተመልክቻለሁ። ቪዲዮ ላይ ኖሌጅ በሁለት ታይፖች እንደሚከፈሉ አንስቶ ነበር። የመጀመሪያው ኖሌጅ ዲክሌሬቲቭ የሚባል ሲሆን ሁለተኛው ደግሞ ፕሮሲጀራል ኖሌጅ በመባል ይታወቃሉ። የመጀመሪያው የሚያነሳው ኖሌጅ ዲክሌሬቲቭ ኖሌጅ ሲሆን ይህም ነገሮች እንዴት እንደሚሰሩ ማወቅ ነው። ሌትስ ሴይ የሆነ ቢዝነስ መጀመር የምትፈልጉ ከሆነ ያን ቢዝነስ የሚያስፈልጉትን ነገሮች፣ ሪኳየርመንቶቹን በአጠቃላይ ስለ ቢዝነሱ ላንድስኬፕ ማወቅ ሲሆን ሁለተኛው ደግሞ ፕሮሲጀራል ኖሌጅ የምንለው አክቹአሊ ያንን ነገር በማድረግ የምናውቅበት መንገድ ነው። ትራያል ኤንድ ኤረር ሜተድ እየተጠቀምን ፌል እያደረግን አንድ ነገር የምንማርበት አይነት ኖሌጅ ነው ማለት ነው። ሶ ከነዚህ ኮርሶች እንዲሁም መጽሐፎች የምናገኘው ኖሌጅ ዲክሌሬቲቭ ኖሌጅ የሚባለው ነው። ነገሮች እንዴት እንደሚሰሩ ምን አይነት ስቴፖችንም እንደምንከተል ብቻ ነው የሚነግሩን። ግን አክቹአል ቼንጅ የሚያመጣው እነዛን ነገሮች ፕራክቲስ ማድረግ ስንጀምር ማለትም ፕሮሲጀራል ኖሌጅን አኳየር ማድረግ ስንጀምር ነው ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮች መጽሐፎች፣ ኮርሶችን መግዛት ጥሩ ፊሊንግ እንዲሰማን ያደርጋሉ። ስፔሻሊ ደግሞ የሆነ መጽሐፍን አንድ ቻፕተር መጨረስ ትልቅ ግሮዝ እንዳመጣልን ወይንም ደግሞ የአንድን ኦንላይን ኮርስ ሌሰን መጨረስ ትልቅ ሞመንተም ትልቅ ፕሮግረስ እንዳመጣልን እንዲሰማን ያደርጋሉ። ይሄ ግን ጀስት ኢሉዥን ብቻ ነው። ኖሌጅ አክሽን ከመውሰድ ጋር በፍጹም የተለያየ ነው። ሌትስ ሴይ የሆነ የፊትነስ መጽሐፍ ብታነቡ መጽሐፉ በራሱ ፊት አያደርጋችሁም አንለስ መጽሐፉ ላይ ያሉትን የተለያዩ ፕሪንሲፕሎች፣ የወርክአውት ሩቲኖች እንዲሁም የአመጋገብ ስርዓቶችን እስካልተገበራችሁ ድረስ ወይንም ደግሞ አንድ ስለ ቢዝነስ የሚያወራ ቪዲዮ ወይም ኮርስ ስላያችሁ ብቻ የራሳችሁን ቢዝነስ አትጀምሩም አንለስ ቪዲዮ ላይ ያያችኋቸውን ነገሮች ተጠቅማችሁ በራሳችሁ መንገድ ተፍጨርጭራችሁ እስካልጀመራችሁ ድረስ። በአጠቃላይ እነዚህ ነገሮች ጀስት ማፕ ወይንም ደግሞ ካርታ ናቸው። መከተል ያለባችሁን መንገድ እንዲሁም እያንዳንዷን ስቴፕ ፊገር አውት የምታደርጉት ራሳችሁ ናችሁ። ሌላው ትልቅ ችግር እየፈጠረ ያለው ሶሻል ሚዲያ ላይ ስለነዚህ መጽሐፎች እንዲሁም ስለ ኮርሶቻቸው የሚያወሩት ሰዎች እንዲሁም ኢንፍሉዌንሰሮች ናቸው። ብዙዎቹ ይሄ ነገር ጠቀመኝ ብለው ሼር የሚያደርጉት ነገሮች አክቹአሊ የሚሰሩና ለውጥ የሚያመጡ ፍሬምወርኮች ሊሆኑ ይችላሉ። ችግሩ ግን እነዚህ ሰዎች ኮምፕሊትሊ ይህንን ፍሬምወርክ ካገኛችሁ ህይወታችሁ ላይ ጋራንቲ ያለው ለውጥ እንደምታመጡ ይነግሯቸዋል። ያንን መጽሐፍ ወይንም ደግሞ ያንን ኮርስ ስለገዛችሁ ብቻ በቂ እንደሆነ አድርገው ነው ፍሬም የሚያደርጉት። ግን በግልጽ የማይነግሯችሁ ብዙ ነገሮች አሉ። እርሱም እነዚህን ፍሬምወርኮች ካገኛችሁ በኋላ የሚኖረውን ልፋት፣ ድግግሞሽ እንዲሁም የሚገጥማችሁን ውድቀት ብዙ ጊዜ ሲያነሱት አንመለከትም። አብዛኛውም ሰው ፌል የሚያደርገው ይሄ ስቴጅ ላይ ነው። እነዚህ ኢንፍሉዌንሰሮች ስፔሻሊ ደግሞ ኮርስ የሚሸጡት ትልቅ ፕሮፊት የሚያገኙት አብዛኛው ሰው ይሄ ለርኒንግ ስቴጅ ላይ ፌል ስለሚያደርግ ነው። ብዙ ሰው ኢንፎርሜሽን ለማግኘት ለእነዚህ ሰዎች ገንዘብ ይከፍላል፣ ኢንስፓየርድ ሆኖ ይማራል። ግን አክቹአሊ የተማረውን ነገር ወደ መሬት አውርዶ ኤክስኪዩት አያደርግም። ዘን ቅድም የነገርኳችሁ ስቴጅ ላይ ፌል ካደረጉ በኋላ እንደገና ለሌላ መጽሐፍ፣ ለሌላ ኮርስ፣ ለሌላ ሞቲቬሽን ገንዘብ ያወጣሉ። በዚህ መካከል መጽሐፍ እንዲሁም ኮርስ የሚሸጡ ሰዎች አሪፍ የሚባል ገንዘብ ያገኛሉ። ባይ ዘ ዌይ ይሄ ነገር አክቹአል አዲክሽን ይሆናል። ምንም አይነት ፕሮግረስ የለም፣ ግን ራሳችንን ኢምፕሩቭ ለማድረግ በሚል ምክንያት የተለያዩ መጽሐፎችን የተለያዩ ኮርሶችን ፐርቼዝ እናደርጋለን። ግን መሬት ላይ ሲወርድ ምንም አይነት የጀመረው ነገር አይኖርም። ሶ ለዚህ ችግር ወሳኙ መፍትሄ ብዙ ነገር ኮንሱም ማድረግ ሳይሆን አንድ ያገኘኑ ነገር ላይ ዲሲፕሊን ሆነን ማከናወን እንዲሁም ዴይሊ አክሽኖቻችን ላይ ኢንተግሬት ማድረግ ነው ሪዛልት የሚያመጣው። ሶ ለቀጣይ ጊዜ መጽሐፍ ወይንም ደግሞ ኮርስ ከመግዛታችሁ በፊት አክሽን ለመውሰድ ዝግጁ ነኝ ወይ፣ የማገኛቸውን ነገሮች እውነት ህይወቴ ላይ አፕላይ አደርጋቸዋለሁኝ ወይ የሚለውን ጥያቄ ራሳችሁን እንድትጠይቁ ከልብ አሳስባለሁ። ይሄ ቪዲዮ ከጠቀማችሁ እንዲሁም ቫልዩብል ሆኖ ካገኛችሁት ቪዲዮውን ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።